ወንዶች በጊዜ ሂደት ለምንድን ነው ፍቅራቸው የሚቀንሰው? ባል እኔ በምንም ነገር ቤት ላይ ሲበልጥ ደስ ይለኛል። የሴት ራስ ባል ስለዚህ ታይበታለሽ በደንብ ነው። ለባል መገዛት ፍላጎት የሌለች ሴት ላንቺ ትዳርና ልጅ በጣም ከባድ ነው። ሴት ልጅ እወድሻለሁ ስትባል የሚሰማት ደስታ ወንድ ልጅ እወድሃለሁ ሲባል እንደማይሰማው ታውቃላችሁ? ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ በዚህ ቪዲዮ የምንመለከተው ነገር ሴቶች ወንድ ልጅን ማንነቱን ካለማወቅ የተነሳ በትዳር ውስጥ በአብዛኛው ጊዜ የሚሰሩት ስህተት ምንድነው? በምንስ ይታረማል? በምንስ ይስተካከላል? የሚለው ነገር እናያለን። ወንድና ሴት ልጅ ሲፈጠሩ ወንድና ሴት ልጅ ሆነው እንደተፈጠሩ ሁሉ የራሳቸው ሆነ የተለያየ ማንነት አላቸው። ወንድ ልጅ ሴት ማወቅ አለበት። ሴት ምን እንደሚያስፈልጋት፣ ሚስት ምን እንደሚያስፈልጋት ማወቅ አለበት። ልክ እንደዚህ ደግሞ ሴት ልጅም ወንድ ልጅ ባል ምን እንደሚያስፈልገው ማወቅ አለባት። አለበለዚያ ግን ካለማወቅ የተነሳ ትዳር ይታወቃል፣ ሰላም ይታጣል፣ ቤተሰቡ ይረበሻል፣ እስከ መጨረሻም ትዳር እስከ መፍራት ድረስ ሊደረስ ይችላልና ሴቶች ሁላችሁም ያገባችሁም ሆኑ ያላገባችሁም ይህን ነገር እስከ መጨረሻ በመከታተል እንድታተርፉበት በእግዚአብሔር ስም ጥሪ እናቀርባለሁ። የተለያዩ ቪዲዮዎችን ይዤ መጥቻለሁ፣ እነሱን ጋብዛችኋለሁ። በስተመጨረሻ ደግሞ የእግዚአብሔር ቃል ስለ ወንድና ስለ ሴት፣ ስለ ባልና ስለ ሚስት ምን እንደሚል አይተን ቆይታችን የምንፈጽም ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ብዙ አትርፉበት። ብዙ ጠቃሚ ቪዲዮ በዚህ ቻናል ይለቀቃልና እንዲሁም ደግሞ ሌሎች ሰዎችም እንዲጠቀሙበት ኮሜንት እየጻፋችሁ ላይክ እና ሼር እያደረጋችሁ ለሁሉም አድርሱልኝ። እስቲ እህታችን ቆንጆ አድርጋ ገልጸዋለች። ወንድ ልጅ ባል ምንድነው? ለእህታችን ብቻ አይደለም መጽሐፍ ቅዱስ የሚለውስ ምንድነው? የሴት ራስ ባል። ስለዚህ ታይበታለሽ በደንብ ነው ማለት ነው። ራስ ማለት እኔ በሁለት መንገድ አየዋል። አንደኛ አካላችን አለ፣ ያው ጭንቅላት ያለ ከዚህ የመጣውን ትእዛዝ ነው ሌላው አካሌ ሊያደርግ የሚችለው ከራሴ የመጣውን ማለት ነው። እና ራስ ነው ማለት ወንድ ልጅ ኃላፊነት አለበት። ቤቱን የማቆም ምናምን ኃላፊነት አለበት ወንድ ልጅ ማለት ነውና እሱን የማክበር የመገዛት ግዴታ አለብኝ። ባይ ዘ ወይ መገዛት በጣም ከመውደድ የተነሳ የምታረገው። አንዳንድ ሰው መገዛት ሲባል የባሪያነት እንትን ይመስላል። ይሄ በቃ የሚከብደውም ቃሉን ለመቀበል እኮ ለዛ ነው አብዛኛው ሰው በቃ እንዴት ነው ገዛው ምናምን አይነት ነገር ውስጥ የሚገባው ከባርነት ጋር ምናምን ስለሚያያይዘው ነው። ሴት ልጅ በጣም ወደደች ማለት ተገዛች ማለት ነው ነው እንጂ በቃ ትገዛለች። ኦፍ ኮርስ ችግሯንም ነገረች፣ ግልጽ አረገች፣ ራሷን አስኳላን አወጣች ማለት ፕሮቴክተር ሺልድ እንዲሆንላት። አዎ እና አንደኛውን ከሷ አንፃር ያዋል። ሁለተኛው ራስ ደግሞ ራስ ዋው ራስ በቃ ራስ that's nice። ሁለተኛው እንደዛ ባል ማለት በቃ ራስ ነው፣ አንተ ማለት ነው በቃ ራስ አካልክ ነው። እንዴት ነው ለአካል የምትሰጠው? እንዴት ነው ሳሚ የሆነ አካል ቢጎዳ እንዴት ነው ትሪት የምታደርገው? እንዴት ነው መቼም በቃ ታምም ያለው የራሱ ጉዳይ አትልም ማለት ባልም ማለት ሚስትም ማለት ራሴ በቃ እኔ ማለት በሁለት መንገድ ነው ማየው ራስ ማለት በጣም ናይስ ባይተዊ አላየሁት ነበር። ለባል መገዛት ፍላጎት የሌለች ሴት ላንቺ ትዳርና ልጅ በጣም ከባድ ነው። ባል ራስ እንደሆነ ማትቀበይ፣ ለባለቤትሽ ማትገዢ ከሆነ አይ ስለረዘመ ነው ማልገዛው፣ ስላጠረ ነው፣ ደሃ ስለሆነ ነው፣ ሀብታም ስለሆነ ነው፣ እንዲህ ስለሆነ የሱን ችግር ተይና እንደ ሚስት የመገዛት ህግ ያስገድድሻል። ሚስት ከሆነች ግዴታ አለባት ለባለቤቷ የመገዛት። ሴት ልጅ እወድሻለሁ ስትባል የሚሰማት ደስታ ወንድ ልጅ እወድሃለሁ ሲባል እንደማይሰማው ታውቃላችሁ? ወንድ ልጅ እወድሃለሁ፣ አፈቅርሃለሁ፣ እንደዚህ ነኝ እንደዚህ ነህ ሳይሆን የሚገባው ልቡን እንዲሰጥ፣ እንዲታዘዝ፣ እንዲያግዝሽ፣ ያንቺ ራእይ የሱ ራእይ እንዲሆን፣ ንግስት እንዲያደርግሽ፣ አንደኛው እንዲያደርግሽ የሚገፋው እወድሃለሁ የሚለው ቃል አይደለም። አንቺ መወደድሽ ብቻ ሁሉ ነገር እንድትሰጪ ያደርግሻል። ለመወደድ ብቻ ብለሽ ብዙ መስዋዕትነት ትከፍያለሽ። የሱን ፍቅር ፍለጋ እጅሽን እንድትያዥ፣ እንድትሳሚ፣ ወድሻለሁ እንድትባይ የማትሆኚው ነገር የለም። እሱ ግን ወድሃለሁ ብትዩ፣ አፈቅርሃለሁ ብትዩ፣ እሞትልሃለሁ ብትዩ እንዳንተ አይነት ስሜት አይሰማውም። የወንድ ልጅ ልብ
አእምሮ መክፈቻ ቁልፉ አክብሮትሽ ነው። ይህንን ስንቶቻችን እንረዳዋለን? ብዙ ሴቶች አክብሮት ሲባል ዝቅ ማለት ይመስላቸዋል፣ ግን አይደለም። ክብር ወይም አክብሮት የሚለው ቃል ዝቅ ከማለት ጋር ምንም የሚያገናኘው ነገር የለም። አክብሮት ማለት አንድን ሰው ከፍ ማድረግ ማለት ነው። ከፍ የምታደርጊው አንቺ ዝቅ ስላልሽ ሳይሆን በህይወትሽ በጣም ዋጋ የምትሰጪው ሰው ስለሆነ ሌላ ነገር አይደለም። ውድ የሆነውን ህይወትሽን ራስሽን የሰጠሽው ሰው ስለሆነ ከፍ ታደርጊዋለሽ። እሱን ከፍ ማድረግሽ ያንቺን ከፍታ ያንቺን ራስን መውደድና ራስን ማክበር ያሳያል። ማንም ሰው ለሚንቀው ሰው ራሱን አይሰጥም። ወንድን ወይም ደግሞ ባልሽን ልቡን ስብር የሚያደርገው ምን እንደሆነ ታውቂያለሽ? በህይወትሽ ከሱ ይበልጥ ሌሎች ሰዎችን ስታከብሪ ሲያይ፣ አካባቢ ሰው፣ አለቃሽ፣ እንደዚህ አይነት ሰዎችን ከሱ የበለጠ ስታከብሪ ካየ ምንም ነገር ስታደርጊው የማይሰበረው ልቡ ያኔ ይሰበራል። ለሱ ቦታ እንደሌለሽና ከነዛ ሁሉ ሰዎች በታች እንደሆነ ይሰማዋል። ይሄ ደግሞ ባል እንዳይሆን ያደርገዋል። ራሷን የምታከብር ራሷን የምትወድ በባሏ መወደድና ከፍ መደረግ የምትፈልግ ሴት ባሏን ታከብራለች። ሌሎችን ሰላም የኔ ጌታ፣ ሰላም ኖት፣ እንዴት ኖት ብለሽ ሰላም ትያለሽ። ይሄ ሁሉ ክብር ለባልሽ ነው የሚገባው። ሌሎችን ሰዎች አታክብሪ እያልኩ አይደለም፣ ግን መጀመሪያ ለባልሽ ያልሰጠሽውን ቦታ ለማንም ቀድመሽ እንዳትሰጪ። ትዳርሽ ስኬታማ የሚሆነው አንቺ ደስተኛ ሚስት የምትሆኙ ባልሽ መወደድና መከበር ሲሰማው ብቻ ነው። ማንኛውም ሐሳብ ቢኖርሽ ትንሽም ይሁን ትልቅ ቀድመሽ ማንም ሳይሰማው ለባልሽ መንገርሽ ክብርሽን ያሳየዋል። እሱ ያለሽን ነገር አድምጠሽ መፈጸምሽ በጣም ያስደስተዋል። ይሄ ሁሉ ታዲያ እሱ ዙፋን ላይ ከፍ ብሎ እንዲቀመጥ ሳይሆን ላንቺ ወዳጅሽ፣ የቅርብሽ፣ ሐሳብሽን የሚጋራሽ፣ ችግርሽን የሚፈታ፣ የሚወድሽ፣ የሚንከባከብሽ ባል እንዲሆን ነው የሚያደርገው። ስለዚህ አሸናፊ መሆን የምትፈልግ ሴት ለባሏ ክብር ትሰጣለች። አንድ እውነተኛ ታሪክ ልንገራችሁ። አንዲት ሚስት ከባሏ ጋር ብዙ ቦታ ይሄዱ ነበር። ከጊዜ በኋላ ግን አልሄድም አንቺ ሂጂ ማለት ይጀምራል። ቤተሰብ ቤት፣ የእምነት ቦታ፣ የተለያየ ቦታ ብቻዋን መሄድ ትጀምራለች። በአጋጣሚ የእምነት ቦታ ደጋግማ ብቻዋን ስትሄድ የዛ ቦታ የእምነት መሪ ያስተውላታል። ባለትዳር እንደሆነች ያውቃል። ከዚህ በፊትም ባሏ መጥቶ ያውቃል። አሁን ግን ብቻዋን መምጣት ጀምራለች። ጠየቃት፣ ባልሽ ለምንድን ነው አይመጣው? አይ እሱ የእምነት ቦታ መሄድ አልፈልግም፣ አገልጋዮች ወይም ቄሶች ይሄዱ እንጂ እኔ ሁሌ መሄድ የለብኝም ይላል አለችው። እንደሱ ከሆነ አንድ ደብዳቤ ጽፍልሽና ለባልሽ ትወስጅለታለሽ አላት። እሺ አለችው። ከዚያም ያ መሪ ለባሏ ደብዳቤ ይጽፋል። እንትና እባላለሁ፣ በጣም እናከብር ሰው ነህ። ይህንን መልእክት ልልክልህ የፈለግኩት በጣም ላንተ ካለኝ አክብሮት የተነሳ ነው። ሚስትህ ብቻዋን እየመጣች ነው። አንተን ብዙ ጊዜ አላይህም። ቤት ከሆንክ ሚስትህ እዚህ ምን ትሰራለች? አንተ ጋር ሆና አብስላ ተንከባክባህ ሚስትህ ልትሆን የሚገባው አንተ ያለህበት ቦታ ነው እንጂ ጥላህ እዚህ መምጣት የለባትም። ስለዚህ ሚስትህን አሁኑኑ ወደ ቤት ልክያታለሁ ብሎ ይጽፍለትና ይልክለታል። እሷ በጣም ትገረማለች። ለምን እንደዚህ ብለህ ጻፍክ አለችው። ሂጂና ለባልሽ ስጪው አላት። ሄደች፣ ለባሏም ሰጠችው። እንዴት በጊዜ መጣሽ አላት። አይ የእምነት መሪያችን ይሄንን ጽፎልሃል ስጪው ብሎኛል፣ ወደ ቤትም ተመለሺ ብሎኛል አለችው። ባሏ ደብዳቤውን ያነባዋል። በጣም ተገረመ። ማን ነው ይሄን የጻፈው? የኛ የእምነት መሪ። እውነትሽን ነው? አዎ አለችው። ከዛ በሳምንቱ አብረን ነው የምንሄደው አላትና እዛ የእምነት ቦታ አብረው ይሄዳሉ። በጣም ተደስታ የምትይዘው አጣ ያንን መሪ ታናግረዋለች። በጣም ተደስቻለሁ አለችው። ምንድነው? ምን ተገኘ ሲላት ባሌ መጣ። እውነትሽን ነው? እስኪ ያገናኝኝ አላትና ሰላም አለው። አወሩ። ከዚያም እንዴት መጣ ሲለው በጣም ላደንቅህ ላመሰግንህ ነው የመጣሁት። ከዚህም በኋላ ሁል ጊዜ እመጣለሁ። ብዙ ጊዜ የእምነት አባቶች፣ ቤተሰብ፣ ጓደኞች ሚስትን ወደ ባሏ ሳይሆን ወደ እነሱ ነው የሚጎትቷት። አንተ ግን አክብረኸኝ ሚስቴም እንድታከብረኝ ስላደረግ በጣም አድንቄሃለሁ። ከዚህ በኋላ ሚስቴ ካከበረችኝ ምንም አልፈልግም። እሷ እኮ ህይወቴ ናት። ግን ልቤን የሚሰብረውና ከሷ ጋር ምንም ነገር እንዳላደርግ የሚገፋፋኝ የሷ
አክብሮት ማሳጣት። ሌሎች ሰዎችን ከፍ ታደርጋለች፣ በሰላምታም ሌሎችን ከፍ ታደርጋለች። እኔ ግን አጠገቧ ሆኜ ለነሱ የምትሰጠውን ክብር ሩቧን አትሰጠኝም። ስለዚህ የሷ ባል መሆኔ ራሱ እያናደደኝ ነበር። አሁን ግን በጣም ክብር ተሰምቶኛል፣ አመሰግናለሁ ይለዋል። ሴቶች ሚስቶች አስተዋዮች ሁኑ። በጥበብ ባሎቻችሁን ልባቸውን መግዛት ትችላላችሁ። ምንም ነገር ቤት ላይ ሲበልጥ ደስ ይለኛል። በምንም ነገር እንዲበልጥም ነው የምፈልገው። በምንም በልጦ እንዲታይም ነው የማደርገው። ምንም ነገር ላይ ብትሉኝ እሱን ነው በቃ ይበልጣል ብዬ ማሳየት የምፈልገው፣ ራሴን አይደለም። የተሻልሽ የተማርሽ ራሱ ብትሆኚ ባልሽን ማሳየትሽ እንደ ነውር እንደ ደካማ፣ በተለይ ደግሞ ሰው ፊት ሆናችሁ ዲስከስ ስታደርጉ ባላችሁን ዲስሪስፔክት እያደረጋችሁ የምታወሩ ሴቶች ማለት ነው በጣም የምታሳፍሩት። በጣም 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 ማለት በጣም ነው ባይዘው የሚታዘባችሁ ሰው። እኔ የታዘብኳቸው ሰዎች አሉ። ሌላም ሰው እንደኔ ነው የሚታዘባችሁ። ባይዘው ባሏን ማታከብር ሴት በጣም በቃ ምን አይነት አስተዳደግ ዋልጌ ሆና እንዳደገች ታውቃላችሁ። የፈለገ ቢሆን በቃ አንቺ ነሽ መርጠሽ ወደሽ ፈልገሽ ባል ሆነኝ ብለሽ ወይም ደግሞ ሚስትሽ ሆነሃለሁ ብለሽ የገባሽው አንቺ ነሽና ባልሽን ዲስሪስፔክት ስታደርጊው የገባሽበትን ሰው ነው የምታስለኪው። አንቺ እኮ ነሽ መርጠሽ የገባሽው፣ ሰው መርጦ አልሰጠሽምና ባልሽን በማክበር ውስጥ በረከት፣ ባል የምታከብር ሴት ሲጀመር በረከት አላት። አባት የሚከበርበት ቤት በረከት አለው። ለባልሽ ደግሞ በረከት በቃ እንደ ስምሽ መልካም ሚስት አይደል? ለባሏ ዘውድናት ነው። ስለዚህ ዘውድነትሽን የምታሳይ፣ ዘውድነት ማለት ደግሞ ሰው ፊት ዲስሪስፔክት ማድረግ አይደለም፣ ባልሽን ማዋረድ አይደለም፣ ባልሽን ካንቺ በእውቀት እንደሚያንስ ማሳየት አይደለም። እሱን ነው መግፋት። ወደፊት ካንቺ እንኳን እያወቅሽ አንቺ እንደምትበልጪው በእውቀት እንኳን ብታቂ እሱን ግፊው፣ ወደፊት ግፊው፣ እሱን ወደፊት አምጪ። ውበት አለው፣ ያምራል፣ በቃ ቤቱም ድምቀት አለው። ካልሆነ ግን የሆነ ሰዓት ላይ ፌል ያደርጋል። እኔ ሁሉ ነገር ላይ እኔ በልጠዋለሁ እውቀት እኔ ነኝ የምችለው እኔ ነኝ ምናምን፣ እንደዚህ ባልን እንደዚህ ያርግሽ ማኖራችሁ በቃ ስልጣን ስላለው የተሰጠው ነገር ስላለ በዛ መልክም ደግሞ ተዳደር ብትዩ የሚተዳደርልሽ ወንድ አይደለም። ባል ሁሌ ክብሩን ይወደዋል። ያ ማለት ሴት ልጅ ክብሯን አትወድም፣ ክብሯን ትጥላለች አይደለም። መከበር ይወዳል። እኛ ደግሞ በጣም መወደድን ነው የምንወደው። እሱ ደግሞ መከበር ላይ በጣም ፎከስ ያደርጋል። መከበር ደግሞ ከዚህ ይጀምራል። ንግግሩን እየተቀበልሽ ክው የምታደርጊው ሴት መሆን መቻል የለብሽ። በቃ ላይ ጥምሽ እኮ ይችላል የሚያደርገው ነገር ምናምን ታውቂዋለሽ፣ ግን እኮ ባህሪውን አንቺ ሸፍኝ፣ አንቺ ከበር አድርጊ። ስለዚህ ሁሌ ባልሽን የምትጠብቂው ሴት በሆንሽ ቁጥር ቤትሽ ነው ደስተኛ ጤናማ የምታደርጊው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ወንድ ልጅ የሴት ልጅ ራስ እንደሆነ ይናገራል። ራስ ሲባል አዛዥ ማለት ነው። መላ ሰውነታችን በራስ እንደሚታዘዝ ሁሉ ሴት ልጅ ሚስት ለባሏ መታዘዝ አለባት። ለባሏ ስትታዘዝ እንዲያው ለወንድ ልጅ ብቻ ክብር ሰጠች ማለት አይደለም። ኤፌሶን ምዕራፍ 5 ላይ ባል በክርስቶስ ስለሚመሰል ሴት ልጅ ሚስት ለባሏ ክብር ስትሰጥ ለክርስቶስ ክብር እንደሰጠች ስለሚቆጠር ሁሉ እግዚአብሔር ይባርካታል። ቤቷ በበረከት ይመላል። የቤቷ ሰላም ደግሞ የጸና ይሆናል። የምትፈልገው ነገር ደግሞ ከኋላ ታገኛለች ማለት ነው። ስለዚህ ሴት ልጅ ባልን ስታከብር ጥቅሙ ለራሷ ነው። ኤፌሶን ምዕራፍ 5 ላይ ስለ ወንድ ልጅ ሲናገር ወንድ ልጅ ሚስቱን ቢወድ የገዛ ስጋውን እንደወደደ ይናገራል። ለምን ቢባል አንድ ስጋ ስለሆኑ። እህታችን በደንብ አድርጋ ገልጸዋለች። ራስ ማለት ራስ ነው እያለች ማለት ነው። ጥሩ አድርጋ ገልጸዋለች። ስለዚህ ሴት ልጅ ባሏን ስታከብር፣ ለባሏ ስትታዘዝ፣ ክብር ስትሰጠው ማንን እያከበረች ነው? ራሷን እያከበረች ያለችው። ስለዚህ ሚስቶች ሆይ ይህን ነገር ተማሩበት። ሌሎች ሴቶች ደግሞ እንዲማሩበት ዘንድ ቪዲዮ ቫይራል እንዲወጣ ኮመንት ጻፉ። ኮመንት ቫይራል ስለሚያወጣ ሀሳብ አስተያየታችሁን ስጡ። ላይክና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ በማድረግ ደግሞ ከሌሎች ቪዲዮዎችን ልትጠቀሙ ዘንድ አድርጉም። በሌላ ቪዲዮ ደግሞ ወንድ ልጅ ምን ማድረግ እንዳለበት የምንሰራ የሆነ እግዚአብሔር ፈቅድ እኔ እዚህ ላይ ልሳነበታችሁ። እግዚአብሔር ትዳራችሁን ያጽናላችሁ። በትዳር ያለን ሰዎች ትዳራችን ያጽናልን። እግዚአብሔር ይጎብኘን። አሜን።